አዲሱ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በስደተኞች ዙሪያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን መንገድ መከተል እንደሚገባ የሂጅራን ታሪክ በመጥቀስ ተናግረዋል። ማምዳኒ የራሴን እምነት እስልምናን በስደት ታሪክ ላይ የተገነባ ሃይማኖት አድርጌ ቆጥረዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲቻናላችን ቤተሰቦች እንዴት ናችሁን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም ዓለምን እያነጋገረ ያለ ቪዲዮ ነው። የአሜሪካው የኒውዮርክ ሲቲ ከንቲባ ዞህራን ማምዳኒ ስለ ነብያችን ሰለላሁ ዐለይሂ ወሰለም ምስክርነት ሰጥተዋል። ከሳቸው እንማር ብለዋል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩኑ የሚሆኑ ሌሎች መርጠና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ምድረ ላጤ በሙሉ አላህ ሳሊህ ሚስቴው የሴንሲቲቪቲ ጀማም አላህ Subhanahu Wa Ta'ala ጀዛችሁን በጀነተል ኸይር ይወፍቃችሁ። አላህ ኸይሩን ይወፍቃችሁ። አላህ ኢማናችሁን ይጨምርላችሁ። ኸይራችሁን በሙሉ አላህ ይቀበላችሁ። ያሰባችሁትን ያበረከታችሁትን በሙሉ አላህ ይቀበላችሁ። አላህ ጀነት ሰዎች አላህ ያርጋችሁ። ወጣቶች ናችሁ፣ አላህ ትልቅ ደረጃ ምደርሱ አላህ ያርጋችሁ። ኢማናችሁን አላህ ይምላላችሁ። ሁላችሁም ሳሊህ ሚስት አላህ ይወፍቃችሁ። ምድረ ላጤ በሙሉ አላህ ሳሊህ ሚስት ይወፍቅ። እንወዳችኋለን፣ እናከብራችኋለን። የሲንሲሪቲ ጀማ ይህንን ሐሳብ በማምጣታችሁ አላህ ጀዛችሁን በቃ እንደው ለእናንተ ቃል የለኝም። በጀነቱል ፊርደውስ አላህ ይወፍቃችሁ። ማሚ አንተንም ደግሞ እንግዲህ ሳሊፋን አላህ ይወፍቅ። ለአንተ ሌላ ዱዓ የለኝም። አሚን አሚን አሚን። አላህ Subhanahu Wa Ta'ala የሱን ቤት መካ መስጂደል ሐራምን በተደጋጋሚ የሚጎበኙት ባሮች ያድርገን። መስጂደል ሐራምን እንዲሁም መዲናን በተደጋጋሚ የሚጎበኙ ባሮች አላህ ያደርገን። አላህ ሪዝቃችንን ያስፋው። ትዳር ላጣ አላህ ትዳር ይስጠው። እንደው ትዳር እያጣጣመ ደግሞ እንደው ልጅ ለሚፈልግም አላህ ልጅ ይስጠው። እንደው ልጅ ኖሮት መድገም የሚፈልግም አላህ Subhanahu Wa Ta'ala በልጅ አንበሻብሸው። ጅብን አንድ ሰው ሂስ ሀየ ሰው ይባላል ወይም ደግሞ ተቸው ነው። በጣም ሆዳም ነህ፣ በጣም ፈሪ ነህ አለው። ምንም ሆዳም በሆን ለብቻ ይበልቻ አላቅም አለው። ምንም ፈሪ በሆን ልጄን ጥዬ ሮጬ አላቅም አለው ይባላል። ጅብ ከአንበሳ ጋር ባለው ድብድብ ልጆቻቸው ለቀም አድርገው ነው የሚሮጡት ይባላል። ጅቦቹ ያሳድዷቸዋል አንበሳ። ስለዚህ ያንን ጊዜ ጅብ ልጁን ጥሎ አይሸሽም፣ ልጁን ይዞ ነው የሚበላው። ምንም ቢሆን ጥንብ ሲያገኝ ጅብ ጮሆ ተጣርቶ ነው የሚበላው። እንስሳት እንኳን እንዲህ የሚተባበሩና ከራስ ወዳድነት ነፃ የሆኑበት ተጨባጭ ባለ አንዳንድ ጊዜ ሰዎች ከእንስሳ በላይ ወርደው በጣም ስግብግብና ራስ ወዳድ ሆኖ ያለ ብዙ ትርፍ ነገር እያላቸው ሳያካፍሉ ሳያጋሩ ደሞ ጨርሰው ላይ በሉት ነገር እድሜ ያልቃል። አንዳንድ ሀብት እኮ ጨርሶ አበላው ካንተ እድሜ 3-4 ጄኔሬሽን ራሱ በልቶ የጨርሰው ንብረት ይኖራል። የማካፈል ባህሪን ስናበረታታ ራስ ወዳድነትና ለራስ ያለ ቀጣጣ ፍቅርን እያሳሳነው እንመጣለን። አላህም ይሄን ነው የሚወደው። ክብር ያለው አኽላቅ ነው። አላህ ይወፍቀን። አሚን አሚን። እንደው መቼስ ከእንስሳ እንማር አይባላል። ከባድ ነው። አላህ Subhanahu Wa Ta'ala ያ ከሁሉም አልቆ እንደፈጠረን እንግዲህ ነግሩናል። አላህ የሰጠንን አእምሮ ተጠቅመን እንግዲህ እንስሶች እንኳን ይሄንን ያደርጋሉ። ብቻቸውን አይበሉም፣ ተጠራርተው ነው የሚበሉት። ለልጃቸው ያዝናሉ። እኛ ግን ዛሬ ላይ እንደዛ ነን ወይ? በፍጹም አይመስለኝምና ራሳችንን እንገምግም። አላህ Subhanahu Wa Ta'ala የሰጠን ሪዝቅ ተካፍለን እንብላ። ለልጆቻችን እንዘን። ልጆች ለአባቶቻቸው ክብር ይኑር። ስለዚህ አላህ Subhanahu Wa Ta'ala የሰጠን ሪዝቅ እንዲህ እያካፈልን ስናካፍለው ደግሞ የሚገርመው ይበዛል እንጂ አያንስም። እያካፈልን አላህ የሚወደው ቦታ ላይ እያዋልን መኖር አለብን ብዬ አስባለሁ። ማሊክ ኢብኑ ዲናር ምን አሉ? አንድ ሰው መስጂድ በር ላይ ሆኗል። لو أن مناديا ينادي بالطرر مسجد بر لا مسجد لا ካሉት ሰዎች ውስጥ መጥፎ የሆነው ሰው ቀድሞ ይውጣ ቢል አሉ ማሊክ ኢብኑ ዲናር والله ማንም ሰው አይቀድመኝም እኔን አሉ። ምናልባት በፍጥነትና በጉልበት ሰው አሸንፎኝ ካልሄደ በስተቀር አንደኛ ሞጣው እኔ ነኝ አሉ። ሸረኛ ሰው ይውጣ ቢባል እኔ ነኝ ሞጣው አሉ። አብዱላህ ኢብኑ ሙባረክ ይህ ጉዳይ ደረሳቸው። ማሊክ ኢብኑ ዲናር ይህንን ማለታቸውን ሰሙና بهذا صار مالك مالكا በዚህ ምክንያት ነው ማሊክ የሆነው። እውነት ነው። ይህ ተዋضዑ ይህ ትህትናው ነው ከፍ ያደረገው። በታሪክ መዝገብ ላይ ከሚጠቀሱ ታላላቅ ሰዎች ማሊክ ኢብኑ ዲናር ናቸው። ማሊክ ኢብኑ ዲናር በሌሊት ተሸክመው ጀርባቸው የተሸከሙበት እስከሚላጥ ድረስ እየዞሩ በየመሳኪኖች ቤት ያድሉ ነበር። ጧት ሲከፍቱ ቤታቸው በር ላይ ያገኛሉ።
ማሊክ ብኑ ዲናር ከሞቱ በኋላ ሲቋረጥ ነው ማሊክ ብኑ ዲናር ናቸው ለካ የተባለው። ሲታጠቡ እዚህ ላይ አፈሩ ተገኝቷል። እንዲህ አይነት ታላቅ ሰዎች አልፈዋል። ተዋዱዓቸውን ግን እንመልከት። እኛ ምን ሰርተን ይሆን እንዲህ የምንኮራው? አላሁ አክበር አላሁ አክበር። እጅግ በጣም አስገራሚ የሆነ ታሪክ ነው የምንሰማው። እንግዲህ ስለ ቀደምቶቻችን ስንሰማ፣ ስለ ሰለፎች ስንሰማ እጅግ በጣም አስገራሚ ለአእምሮ የሚከብዱ ታሪኮች ነው የምንሰማው። ከዛ በተጨማሪ ደግሞ የሚገርመው ምንድነው ያንን መልካም ስራ ያንን ትልቅ ስራ እየሰሩ እነሱ ደግሞ መተናነሳቸው፣ ራሳቸውን ዝቅ ነው የሚያደርጉት። እኛስ መልካም ስራ አንሰራ ወይ በጎ ስራ አንሰራ፣ ራሳችን ደግሞ ከፍ ከፍ መተናነስ ምናምን የሚባል ነገር አጠገባችን ደርሶ አያውቅም። ይሄ ነገር በጣም ከባድ ነው። ሁላችንም በኢጎ ተሞልተን እኔ አውቃለሁ ከኔ በላይ ማንም የለም እኔ አልሳሳትም ነው የምንለው ሁሌ። ነገር ግን ራሳችን ሁሌ እኔ እኮ ስተተኛ ነኝ፣ እኔ እኮ ወንጀለኛ ነኝ፣ እኔ እኮ ኃጢአተኛ ነኝ እያለን ባስተናነስን ቁጥር አላህ ሱብሓነሁ ወተዓላ ከፍ እያደረገን ነው ሄደው። በተቃራኒው ደግሞ እኔ ከማንም እበልጣለሁ ባለን ቁጥር አላህ ሱብሓነሁ ወተዓላ ዝቅ እያደረገን ነው ሄዶና በቻለው መጠን መተናነስ ሊኖረን ይገባል። ቱርካዊ ህፃን ልጅ ነች። በመስኮት ወጣ በቃ ያው በረዶ ማየት ፈልጋለች። እንግዲህ እንደማንኛውም እንትን እንደ አላህ ያ ረቢ በረዶ ጣልልንና እንየው እያለች ረጅም ሰዓት ዱዓ ስታደርግ ነበር። ከዚያ ገብታ ወደ ጨዋታዋ ቀጥላ ነበርና በረዶ ደግሞ ወዲያው ዘነበና ሲዘንብ እናቷም ጭምር ዱዓሽ ተመለሰ እያሉ ወደ ውጭ እንደገና ተመልሰው በደስታ ደግሞ አላህን ሱብሓነሁ ወተዓላ ስታመሰግን ተሽኩር ስትል በቱርክኛ ትሰማለች እና እችን ህፃን ደግሞ እንጋብዛቸው። ዛሬ እኛንም ዱዓ ላይቭ አሚን አሚን። ዛሬ አሁን ኑር bize kar yağdırtır Allah, ne olur bize kar yağdırtır, ne olur. Allah beni duyuyor musun? Euzubillahimineşşeytanirracim, Bismillahü ekber, Allahu ekber. Bize yağdırsana ne olur. Kar olsun bugün ya da yarın. Allah'ım ne olur bize kar yağdırtır. Allah'ım ne olur. Bizim her yer bembeyaz olsun. Ne olur bize kar yağdırtır. Ne olur. Niye kar yağmıyor? Bak duaların kabul oldu. Evet, mutlu musun? Çok mutluyum. Ya Rabbim inşallah böyle yağmaya devam eder değil mi anne? Evet. İnşallah. Allah'ım teşekkür ederim. Böyle yağdırmaya devam et. እንደተመለከታችሁት ነው እንግዲህ ህፃኗ ዱዓ አደረገች። ከዛ ቀጠለች፣ ወደ ቤት ገባች። ወዲያውኑ ነው አላህ ሱብሓነሁ ወተዓላ ዱዓውን የመለሰላት። በረዶ ዝናብ እንዲዘንብ ፈለገች፣ ዱዓ አደረገች። አላህ ዱዓውን ሰምቶት ወዲያውኑ ነው እንግዲህ ዝናብ ያዘነበውና ሁላችንም የህፃን ልብ ቢኖረን ልክ እንደ ህፃናት ንጹህ የሆነ ልብ ቢኖረን አሁን እዚህ የምናደርገው ዱዓ ወዲያውኑ ምልክቱን መስማት እንችል ነበር። በእርግጥ እጃችንን ወደ አላህ ዘርግተን ከስረን አንመለስም። እጃችን ወደ አላህ በማንኛውም ሰዓት ከዘረጋን ወይ በቶሎ ይመለስልናል፣ ወይ አላህ ሱብሓነሁ ወተዓላ ሊመጣብን ያለውን በላይ ይመክትልናል፣ ካልሆነ ደግሞ ለአኺራ ያሻግርልናል። ልክ እንደዚህ ንጹህ ልብ ሲኖረን ደግሞ የምንፈልገውን ነገር ሁሌ ወዲያውኑ አላህ ሱብሓነሁ ወተዓላ ያደርግልናልና አላህ ሱብሓነሁ ወተዓላ ንጹህ ልብ ይስጠን። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ አነጋጋሪው የአሜሪካው ከንቲባ እጅግ በጣም አስገራሚ የሆነ ተግባር ፈጽሟል። ስለ ነብያችን ሰለላሁ ዐለይሂ ወሰለም ምስክርነት ሰጥቷል። ቪዲዮ እንመልከት፣ ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በስደተኞች ዙሪያ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መንገድ መከተል እንደሚገባ ተናግረዋል። አዲሱ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በስደተኞች ዙሪያ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መንገድ መከተል እንደሚገባ የሂጅራን ታሪክ በመጥቀስ ተናግረዋል። ከንቲባው ለስደተኞች ጥበቃን ለማጠናከርና በከተማዋ ንብረት ላይ የፌዴራል የኢሚግሬሽን አስፈጻሚ እርምጃዎችን ለመገደብ የታለመ የማስፈጸሚያ ትዕዛዝ ፈርመዋል። በዚህ ወቅት እንደተናገሩት የማስፈጸሚያ ትዕዛዙን የምፈርመው በኒውዮርክ ለሚኖሩ ስደተኞች ብቻ ሳይሆን ለሁሉም የከተማዋ ነዋሪዎች ነው ብለዋል። የተፈረመው የማስፈጸሚያ ትዕዛዝ የአሜሪካ የኢሚግሬሽን እና የጉምሩክ አስፈጻሚዎች ማለትም ICE ወደ ከተማይቱ ያለ ፍርድ ቤት ትዕዛዝ መግባት እንዳይችሉ የሚያደርግ ነው። ትዕዛዙ የሚመለከተው ትምህርት ቤቶችን፣ መጠለያዎችን፣ ሆስፒታሎችን
ሆስፒታሎችንና የመኪና ማቆሚያ ቦታዎችን ጨምሮ በከተማው የሚተዳደሩ ተቋማትን ያካተተ ነው። ማምዳኒ የራሴን እምነት እስልምናን በስደት ታሪክ ላይ የተገነባ ሃይማኖት አድርጌ ቆጥረዋለሁ። የሂጅራ ታሪክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ሸሽተው በመዲና አቀባበል ሲደረግላቸው እንግዳ እንደነበሩ ያስታውሰናል ሲሉ ጠቅሰዋል። አስከትለውም ከቁርአን የሱረቱን ነህልን አንቀጽ በመጥቀስ በምሳሌ ያስደግፈውታል። ከንቲባው የእስልምናን የረጅም ጊዜ የርህራሄና የመሸሸጊያ ባህል አጉልተው በመግለጽ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሂጅራ ታሪክን በአሜሪካ የኢሚግሬሽን ፖሊሲ ውስጥ መጠጊያ ለማቅረብ የሞራል ማዕቀፍ አድርገው አቅርበዋል። ማምዳኒ በታሪኩ ማህበረሰቦች ለስደተኛ ሰዎች እንዴት ምላሽ እንደሚሰጡ ትምህርት አድርገው በማቅረብ ስለ ኢሚግሬሽን እና ጥገኝነት ወቅታዊ ሁኔታዎችን ለመመልከት እንደሚረዳ ጠቁመዋል ሲል ቲአርቲ ወርልድ ዘግቧል። ማሻአላህ ማሻአላህ ማሻአላህ። እንግዲህ ዞህራን ማምዳኒ በቅርብ ነው ከንቲባ ሆነው ስራቸውን የጀመሩት። ታዲያ ስራቸውን በጥሩ ሁኔታ እየጀመሩ ነው። እንግዲህ በቁርአን መለው ነበር የጀመሩት ታስታውሳላችሁ። ቪዲዮውን ወደ እናንተ አምጥቼው ሪያክት አድርገንበት ነበረ። አሁን ደግሞ እንግዲህ የስደተኞችን ፖሊሲ ከነቢያችን ሰለላሁ ዐለይሂ ወሰለም እንማር፣ የእሳቸውን የሂጅራን ጉዞ እንግዲህ የኢሚግሬሽን ፖሊሲያችን ውስጥ እናካት፣ ከእሳቸው ብዙ ትምህርቶችን መማር እንችላለን እያለ እየተናገረ ነበረና ስለ ነቢያችን ሰለላሁ ዐለይሂ ወሰለም መስክረዋል። ከመናገርም አልፎ እንግዲህ የኢሚግሬሽን ፖሊሲያቸው ውስጥ አካተው ወደ ስራ ለማስኬድ እንዳሰቡም እንግዲህ ከመረጃው ሰምተናልና እጅግ በጣም ደስ ይላል። እንግዲህ ለዚህ ነው እኛ ሙስሊሞች በሁሉም መስክ መሰማራት አለብን ብዬም አስበው። በፖለቲካውም ሊሆን ይችላል፣ በስፖርቱም፣ በንግዱም፣ በጥበቡም፣ በአርቱም በሁሉም ጉዳይ ላይ እኛ ልንሳተፍ ይገባል። እኛ በተሳተፍን ቁጥርና ቦታውን በያዝን ቁጥር ደግሞ መልካም ነገሮችን እስልምና የሚያዙንን ለማህበረሰብ የሚጠቅሙ ሀሳቦችን ማንጸባረቅ እንችላለን። ለሙስሊሙ ብቻ ሳይሆን ለማህበረሰብ የሚጠቅም ሀሳብ ነው እስልምና ውስጥ ያለውና ያንን ማንጸባረቅ እንችላለን። ይህንን ደግሞ በትንሹም ቢሆን ከአሜሪካው ከንቲባ ዞህራን ማምዳኒ ከኒውዮርክ ሲቲው ከንቲባ ከዞህራን ማምዳኒ እየሰማን እየተመለከተን እንገኛለን። አላህ ሱብሓነሁ ወተዓላ መልካም ስራውን ይውደድለት፣ ስልጣኑንም አላህ ያርዝምለት። ባለበት ስልጣን ደግሞ ለሰዎች የሚጠቅም አላህ ያደርገው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።